ይህች ናት አሜሪካ የሩሲያ ልቦለዶችና ሌሎች ታሪኮች ከተሰኘው መጽሐፍ ተራኪ ሊሻን ጭብሳ። ይህች ናት አሜሪካ ትረካችን ክፍል 1 አሁን ይደመጣል። አሜሪካ ትሰባለች። የየብስ ቤርሙዳ ብትባልም ይገባታል። ወደዚህ ቤርሙዳ የሚጓዘው ዜጋ ከዓለም ማዕዘናት ይጎርፋል። አሜሪካ የራሷ ማግኔት አላት፣ ትመቻለች። አሜሪካ የስደተኞች ሀገር የምትባለው ለዚሁ ነው። በአሁኑ ጊዜ ግን ዘመነኞቹ አሜሪካኖች አሜሪካ የታላላቅ ከተሞች ሀገር ናት ማለት ይቀናቸዋል። አሜሪካ የሁሉም መኖሪያ ሆናለች። ጥቁሩ፣ ላቲኑ፣ ጃፓኑ፣ አውሮፓዊው፣ ሀብታምና ድሃው፣ መሀይምና ምሁሩ፣ ባለነጭ ክሳዱና ጂንስ ለባሹ በጋራ ይኖሩባታል። ይሰራሉ፣ ላባቸውን ያንጠፈጥፋሉ፣ ጥሩ ይኖራሉ። ሁሉም ነገር በአሜሪካ ይሸጣል፣ ይለወጣል። ለሁሉም ዜጋ አሜሪካ የተስፋ ምድር ናት። ጠንክሮ የሰራ ድህነቱን ያራግፋል። የተልፈሰፈሰ የአሜሪካ ግሳንግሶች ያታልሉታል፣ ወድቆ ይቀራል። ሀብታም ይሰራባታል፣ ይሞላቀቅባታል፣ ድሃው ይፈጋባታል። ስለዚህም የአሜሪካ ከተሞች ሰማይ ነክተዋል። እነዚህ ሰማይ ጠቀስ ህንጻዎች ግን የተገነቡት በአሜሪካኖች ብቻ አይደለም። የዓለም ህዝቦች ሳንቲም በእያንዳንዱ የአሜሪካ ህንጻና ፋብሪካ ውስጥ ተጠቃሏል ማለት ይቻላል። ካፒታልንና ዕውቀትን ወደ አሜሪካ መሳብ በመቻላቸው ግን በ200 ዓመት ውስጥ የስልጣኔ ጥግ ደርሰዋል። ሌሎች ግን የቆየ ታሪካቸውን እየቆጠሩ ወደ ኋላ ቀርተዋል። በአላባማው አውበርን ዩኒቨርሲቲ ስብሰባ አዳራሽ ጥቅምት 9 ቀን 1991 ተገኝቼ ነበር። የቀድሞ አፈ ጉባኤ ኒውት ጊንግሪች መሪ ተናጋሪ ነበሩ። በንግግራቸው ጣልቃ አሜሪካ ዓለምን መምራት አለባት ሲሉ ቤቱ ተነቃነቀ። አሜሪካኖች በ21ኛው ክፍለ ዘመንም መሪ ለመሆን ማቆብቆባቸውንም በጆሮዬ ሰማው፣ በአይኔም በብረቱ አየሁ። በአሜሪካው ቆይታዬ ዋሽንግተን ዲሲን፣ የአላባማዎቹን ቤርሚንግሃምን፣ አነስተንን ከተሞች፣ የአትላንታ ጆርጂያዊቱን ፓናማ ሲቲን፣ የገልፍ ኦፍ ሜክሲኮን የባህር ዳርቻዎች ዋኘሁባቸው። ማራኪ ናቸው። ዋሽንግተን ዲሲ ግን አልሳበችኝም። ቅዝዝ ያለች ከተማ ናት። አውሮፓውያን ስደተኞች ከተሞቻቸውን በምናባቸው እያሰቡ የገነቧት ትመስላለች። አቤት ኒውዮርክ ታይታ አትጠገብም። ሰማይ ጠቀስ ፎቆቿ የአሜሪካንን ስልጣኔ ብቻ ሳይሆን ጉልበቷንም ይገልጻሉ። ኒውዮርክ ታፍናለች። ከተማነቷ ያስደስታል። መሃል ኒውዮርክ ላይ የቆመው ኤምፓየር ስቴት ህንጻ 102 ፎቆች አሉት። 433 ሜትር ከፍታ ስላለው ከማንሃተን እምብርት ሰማይ ጥግ ያደርሳል። ለኒውዮርክ የአይን ፋሲካ ነው ማለት ይቻላል። ኒውዮርክ ማርካኛለች። የቀድሞ ሀብታሞች ኦልድ መኒና የአዳዲስ ሀብታሞች ኒው መኒ ሰፈር ከሴንትራል ፓርክ ትይዩ ደምቀው ተገድግጠዋል። አዳዲስ ሀብታሞች የሚባሉት የፊልም የሙዚቃና የቲቪ ሾው የፈጠሯቸው ናቸው። እነዚህ ሀብታሞች ከህንጻቸው በላይ ያለውን አይጨበጤ ህዋ በቢሊዮኖች ገዝተዋል። ለምን ብዬ ፕሮግራም አዘጋጇን አስጎብኚን አልዚቢዩታን ጠየኳት። ጊዜ የሰጠው ሀብታም የበለጠ ፎቅ ሰርቶ እይታቸውን እንዳይከለላቸው ነው አለችኝ። ገረመኝ። አሜሪካ የሀብት ሀገር ናት። ሀብታሞች የፈለጉትን ያደርጉባታል። በቆይታዬ ከአሜሪካኖች ጋር ኖሬና በስራ ገበታቸው ተገኝቼ ልረዳቸው ሞክሬያለሁ። አሜሪካኖች እንደ ማንኛውም አፍሮ አሜሪካዊ ተመለከቱኝ እንጂ ባይተዋር አላደረጉኝም። ለትምህርታዊ ጉብኝት የሄድኩ መሆኔን ሲያውቁ ከየት እንደሆንኩ ይጠይቁኝ ገቡ። በእውነት አብዛኛዎቹ ጂኦግራፊ ለመማራቸው ተጠራጥሬያለሁ። ከሀገራቸው ውጪ ስለሌላ ሀገር ያላቸው ዕውቀት ቀጫጫ ነው። ጋዜጦቻቸውም ሆኑ ቴሌቪዥኖቻቸው ለውጭውም ዓለም የሚሰጡት ሽፋን እጅግ አነስተኛ ነው። የአሜሪካንን ጥቅም ብቻ ያነፈንፋሉ። ስለ ኢትዮጵያ ለማስረዳት መከራ በልቻለሁ። በመጀመሪያ አፍሪካን፣ ቀጥሎም የአሜሪካ ኤምባሲዎች ፍንዳታ የደረሰባቸውን የምስራቅ አፍሪካ ክፍል፣ ከዚያም ኢትዮጵያ የምትባል ሀገር እዚያው ጥግ አካባቢ መኖሯን ማስረዳት ነበረብኝ። አሜሪካኖች የሚደነቁት በጊዜና በስራ ነው። ሲናገሩም እኛ የጊዜ እንጂ የምንም ባሮች አይደለንም we are slaves to nothing
but the clock ይላሉ። ጊዜን አሜሪካኖች ያዩታል፣ ይዳስሱታልም። ጊዜ ለአሜሪካኖች እንደ በጀት ነው፣ እንደ ገንዘብ ይቆጥሩታል፣ ይሸነሽኑታልም፣ ይጠቀሙበታል። አሜሪካኖች ለጊዜ ለሰዓት ዋዘኞች አይደሉም፣ ያስከፍሉበታል። ጊዜ የከበረ ሸቀጥ የሆነባት አሜሪካ ናት። በአሜሪካ የሚኖሩ ኢትዮጵያውያን የተማሩት ትልቅ ነገር ቢኖር በጊዜ መኖርን ይመስለኛል። ካለባበስና ካነጋገር ይልቅ ጊዜ የጨዋነት መለኪያ ነው። አሜሪካኖች ጊዜ ተርፏቸው አያውቅም። በእንግድነት ከአሜሪካኖች ጋር ስትገናኙ የተለመደውን የቡና ግብዣ የምትጠብቁ ከሆነ ሲያምራችሁ ይቅር። ለዚህ ጊዜና ገንዘብ የላቸውም። ሰዓትን ማዳን የአሜሪካኖች በጎ ልምድ ነው። ለዚህም ዙሪያ ጥምጥም አይሄዱም። አሜሪካኖች ሁሉ ነገራቸው ፊት ለፊት ነው። put your cards on the table ይሉታል። የሚያስቡትን ይናገራሉ። ድብቅነት የለባቸውም። የሚቃወሙትንም በግልጽ ይቃወማሉ። ተቃራኒ ሐሳብ ግን እንዲመጣም ያበረታታሉ። ሰውየውን ሳይሆን ሐሳቡን ማሸነፍ ባህል ሆኗል። በአጭር ጊዜ ውስጥ የሰለጠኑትም ለዚህ ሳይሆን ይቀራል። እንደኔ ያለውን በተጠራጣሪነትና በድብቅነት ያደገውን ሰው አሜሪካኖች በቀላሉ ሊረዱት አይችሉም። ግልጽነትን ይፈልጋሉ። ተጨባጭና ፈጣን ምክንያቶች ያሳምኗቸዋል። ለአሜሪካኖች ስምምነት ላይ መድረስ ማለት ስጥ ይሰጣል ሳይሆን ስጠኝ እሰጥሃለሁ ነው። ሌላው አሜሪካንን የሚያሳብዳት ማስታወቂያ ነው። ካለ ማስታወቂያ አሜሪካ አትተነፍስም። በድንና ወና ናት። ማስታወቂያ ንግድም ውድድርም ነው። ትርፍ ያስገኛል። በየማስታወቂያ ሰሌዳው፣ በየጋዜጣው፣ በየቴሌቪዥን መስኮቱ ጣልቃ ማስታወቂያ አለ። ተመስጠው ማራኪ ፊልም ሲያዩ ሃምበርገር የሚነጭ የሰማይ ስባሪ የሚያክል ሰው ሱፐርማን ያቋርጦታል። ይህ አይነት ማስታወቂያ ተደጋጋሚ ስለሆነ ትግስቶን ይፈታተናል። ጨጓራዎትን ከመላጥ ግን ሌላ ቻናል መለወጥ ይቀላል። ስለዚህ ሪሞት ኮንትሮሎትን ይጫኑ። ወንድ ከሆኑ ፈገግታዋ የሚመስጥ ሽንጠቂጠማ ወይዘሮ እየተውረገረገች ታስደስቶታለች። ይህም ከሰለቾት ደግሞ መለወጥ ይችላሉ። አሜሪካ የምርጫና የውድድር ሀገር ናት። አሜሪካኖች ራሳቸውን በስራ ለማሳደግ ሲሉ ውድድር ውስጥ ይገባሉ። ይህም ስራን ብቻ እንዲያስቡ አድርጓቸዋል። ከስራ መልስም የቴሌቪዥን ቁራኛ ሆነናል የሚል እምነት እያደረባቸው ነው። ከ80 ያላነሱ ቻናሎች አሉ። ነጮቹ አሜሪካኖች ቴሌቪዥንን በመጠኑ ነው የሚከታተሉት። ዜና ከመመልከትና ለልጆቻቸው የህፃናት ፕሮግራምን ከመክፈት ያለፈ ነገር አይፈልጉም። ይበልጥ ወደ መጽሐፍ ንባብ ያተኩራሉ። ጥቁሮቹና ዝቅተኛ ኑሮ የሚኖሩት ደግሞ በቴሌቪዥን ወጥመድ ታስረዋል። የአሜሪካ ሱቆች ይገርማሉ። ለምሳሌ ከ$10 በታች ብቻ የሚሸጥባቸው ሱቆች አሉ። ሸቀጦቹ ሙሉ ቁጥር የሚወዱ አይመስሉም። ዋጋቸው 9 ብር ከ99 ሳንቲም ወይም 9 ብር ከ93 ሊሆን ይችላል። ካሸራዋ ዘንድ ቀርበው ሲከፍሉ ግን $11.53 ይሆንቦታል ዋጋው። ምን ነው ካሉ የታክስ ጭማሪ ያለበት ይባላሉ። ታክስ ያልተጣለበት ዕቃ ፈጽሞ የለም። ሻጮቹም የሚደነቁ ናቸው። ያልፈለጉትን ዕቃ አግባብተው ይሸጣሉ። እንደኛ ሀገር ባለ ሱቆች አይጀነኑም። ጥለው ከወጡም አይሸረድዱም። እስከ በሩ ድረስ እየመሩ በሌላ ጊዜ መተው እንደሚጎበኙን ተስፋ እናደርጋለን በሚል የሚፍለቀለቅ ፈገግታ ይሸኛሉ ደንበኞችን። በአሜሪካ የቢሮ ሰዓት የተከበረ ነው። 2 ሰዓት ተኩል መግባት ሲገባ 3 ሰዓት ተኩል መግባት የለም። ታክሲ አጥቼ ያረፈድኩ፣ ዝናብ ያዘኝ፣ ሰለስት ቆይቼ ነው የሚሉ ማስታወቂያ የለሽ ምክንያቶች አይታወቁም። በሀገራችን አለቃ የሥራ ሞተር ተደርጎ ይወሰዳል። አለቃ ሲኖርና ሳይኖር ስራው ይለያያል። ባጭሩ የአይን ተገዢዎች ነን። አሜሪካ በዚህ ታድላለች። አለቃ ፊት ሞተር፣ አለቃ ዞር ሲል ደግሞ ዛቢያ መሆን የለም። ስራ አቁመው ዳንቴል የሚጠልፉ፣ በስልክ ወጥ የሚያስወጠውጡ፣ ታይፕራይተር ላይ የሚተኙ፣ በየቢሮ እየዞሩ የነገር ማስቲካ የሚያኝኩትን አሜሪካ አታውቃቸውም። አሜሪካኖች ግዴለሾችና ሃፒዎች ተደርገው ሲነገሩ የቆየው ወሬ ፍሬከርሲኪ መሆኑን አረጋግጫለሁ። በአሜሪካ ክፍያ የሚፈጸመው ለሰራተኛው ጊዜ ነውና ወንተፍ ማለት የለም። ጥፋት ከተገኘም ማስታመም ቀርቷል። በቀላል ቋንቋ ሌት ጎ ይባላል። ሌት ጎ ማለት ፎጣ በትከሻ ፊት ወደ መናገሻ መሆኑ ነው።
ከቅርብ ጊዜ ወዲህ ከስራ ጋር በተያያዘ አዲስ ቃል መፈጠሩን አሜሪካኖች ነግረውኛል። ቴሌኮሚተር የተሰኘ። ይህ ማለት ከቤታቸው ወይም ከአቅራቢያቸው ሆነው በተለያየ የኮምፒውተርና የግንኙነት ዘዴ የሚሰሩትን ይወክላል። አለቃየኝ አላየኝ የቆየ ታሪክ ሆኗል። ገዢው ስራ መሆኑ ይደንቃል። የቢሮ ሰራተኞች ስብሰባም አጭርና ግልጽ ነው። ቀኑን ሙሉ መገምገም ወይም ሲገመግሙ ማደር የለም። አነጋገር ላሳምር እያሉ ጉሮሮ መሳል፣ የንግግር መጫኛ መጎተት ነውር ነው። ዝም ባለ አፍ ዝንብ አይገባም ነው ነገሩ። በቆየውበት አኒስተን ስታርና በርሚንግሃም ጋዜጣ ከግማሽ ሰዓት በላይ ሲሰበስቡ አላየሁም። ስብሰባ የሥራ ሞተር እንጂ የንትርክ ዳቦ አይደለም። ስብሰባ ሲጀመር ከተገቢው ሰዓት 1 ደቂቃ አይቀርምም። በጣሙን ካስገረሙኝ ነገሮች የስብሰባ አለመንዛዛቱ ነው። ይህ ቀን አትላንቲክን አቋርጦ ኢትዮጵያ የሚደርሰው መቼ ይሆን ብያለሁ ለራሴ። የሻይ ጊዜ በአሜሪካ የሥራ ቦታዎችም የተለመደ ነው። ከ15 ደቂቃ ግን አይበልጥም። ይህን ጊዜ የሚጠቀሙበት ከማሽን ውስጥ ወይም በጋራ በተዘጋጀ ስፍራ አፍልተው በመጠቀም ነው። ከቢሮ ተጓቶ ስራ መበደል የለም። የኛ ሀገር የሻይ ጊዜ የባለ ጉዳይ መቅጫ መሆኑን አሜሪካኖች ቢሰሙ እንዴት ባለም አስደናቂ ታሪኮች መዝገብ አልተመዘገበም ብለው ሊጠይቁ በቻሉ። አሜሪካኖች ጠንካራ ሰራተኛ ይሆኑ እንጂ ስልቾች ናቸው። በአንድ አካባቢ መቆየት አይሆንላቸውም። ጓደኝነታቸውም እንደ ጠዋት ጤዛ ረጋፊ ነው። ሞቅ ሞቅ ያለ ፍቅር ያውቁበታል። ለዘላቂ ጓደኝነት ግን አይሆኑም። ሲሰለቻቸው ሻንጣቸውን ሸክፈው መኪናቸውን አስነስተው ወደማያውቁት ስቴት ይገንፋሉ። ኑሯቸውም ያንገሸግሻቸዋል። ለጓደኛም ሆነ ለእንግዳ እጃቸው አይፈታም። ለተዋወቁት ሰው የሚከፍሉት መስዋዕትነት የለም። አብረን ምሳ እንብላ ብለው ሊጠይቁ ይችላሉ። ግን ደግሞ እጋብዛለሁ ማለታቸው አይደለም። እንደኛ ሀገር እየመጀረጡ ኪስ የማሳሳት ባህል አይታወቅም። ለነገሩማ አሜሪካ የራሷ ባህል የላትም። የሰከነ ባህል የሌለባት ዓለም ቢኖር አሜሪካ ብቸኛ ናት። አሜሪካኖች ፓርቲ ህይወታቸው ነው። ኑሯቸው፣ ደስታቸው፣ የረፍት ጊዜያቸው ከፓርቲ መደገስ ጋር ተሳስሯል። ለፓርቲ ምክንያት ይፈልጋሉ። ለምሳሌ የ1970 ዓመተ ምህረት አለባበስን ፓርቲ ብለው ይደግሳሉ። አይጨነቁም። በትንሽ ነገር ህይወታቸውን ያዝናናሉ። ፓርቲያቸው ላይ ቀልጠፍ ማለት ተገቢ ነው። በአበሻ ጨዋነት ባሻሸብርን እሆናለሁ ካሉ አይወደድልዎትም። ለሀገሩ ባዳ መሆኑትን አሜሪካኖች ካወቁ ደረቅ ጥያቄ አላቸው። በአሜሪካ ምን ያክል ቆየሽ? አሜሪካንን ወደድሻት? ተደጋጋሚ ስለሆኑ ይሰለቻሉ። ከፓርቲ ሌላ እቤታቸውም ይጋብዛሉ። ስለ ምግብ አይነት ማውራት ደስ ይላቸዋል። የተለያዩ ቋንቋ ማወቆትን ከሰሙም በጣም ያደንቃሉ። በአሜሪካኖች ቤት በተጋበዝኩበት ጊዜ ያፈርኩበትና የተሸማቀቅኩበት የሀገሬን የባህል ምግብ ሰርቼ ማሳየት ባለመቻሌ ነበር። የሴት ስራ የሚለውን የወንዶች ትምክህት ከአይምሮዬ እስከናካቴው እንድሰርዝ አድርጎኛል። ሳህን በማጠብ ግን አሪፍ ሆኛለሁ። አሜሪካ ሁሉ ሞልቷታል። ምግብ የተትረፈረፈ ነው። ግዙፍ መኪኖች ለየሆቴሉ ለየሱፐርማርኬቱ ሲያመላልሱ ይውላሉ። በነገራችን ላይ አሜሪካኖች ግዙፍ ነገር ይወዳሉ። እነሱ ግዙፍ፣ መኪናቸው ግዙፍ፣ አልጋቸው ግዙፍ፣ መንገዱ ግዙፍ፣ ሁሉም ግዙፍ። ምግብ ርካሽ ሲሆን ውዱ ግን የቤት ኪራይ ነው። አበሾች የችግራቸው አንጓ አድርገው የሚያወሯችሁ ይህንኑ ነው። መኪና ርካሽ እንደሆነም ይነግሯችኋል። መኪና በአሜሪካ የሀብት መገለጫ ሳይሆን አስፈላጊነት ነሰሲቲ ነው። ስራ ሞልቷል። ስራ አይናቅም። እርግጥ ስራው የጃጁ አሮጊቶችን ቆበር መጥረግ ሊሆን ይችላል፣ ግን ጥሩ ዶላር ያስገኛል። ይህች ናት አሜሪካ፣ የሩሲያ ልቦለዶችና ሌሎች ታሪኮች ከተሰኘው መጽሐፍ። ተራኪ ሊሻን ጭብሳ። አድማጮች፣ ክፍል 1 ትረካችንን አጠናቀቅን። ክፍል 2 ትረካችንን ደግሞ በነገው የትረካ ሰዓታችን ይዘን እንቀርባለን።